ሁለት ካህናት በግፍ ቢገደሉም ቤተሰቦቼን አጥቻለሁ። ዓለም አቀፋዊ የሚዲያ ዘመቻ ጥሪ። ሰላም ኦርቶዶክሳውያን ባለማህተቦች እንደምን ቆያችሁ እንደምን አረፈዳችሁ። እነሆ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። የዛሬው ርዕሰ ጉዳያችን የዛሬው የመነጋገሪያ አጀንዳችን የሚሆነው እንግዲህ በአርሲ ኦርቶዶክሳውያን ባለማህተቦች ላይ እየደረሰ ያለውን ነገር ሁላችሁም የምታውቁትና የምታስታውሱት ነገር ነው። እሱን አስመልክቶ እንግዲህ የተጎዳችው ልጅ እናት አባቷን ያጣችው ሰማዕት የሆኑባት ያጣችው ቤተሰቦቿን ያጣችው እንስት ህፃን ልጅ እንግዲህ ያስተላለፈችው ነገር አለ። እሱን አብረን የምንመለከት ይሆናል። እንዲሁም ደግሞ ዘመቻ ተጀምሯል። የምን ዘመቻ አትሉኝ? አብረን የምንመለከት ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳዘነጉ። ወደ ቪዲዮ እንግዲህ በአርሲ ኦርቶዶክሳውያን ባለማህተቦች ላይ እየደረሰ ያለውን ነገር ሁላችንም እንደምናውቀው ነው። የዛሬ 4 አመት ጀምሮ ነበር ሲደረግ የነበረው። ከዛሬም 4 አመት በፊትም ሲደረግ ነበር። እንደዚህ በደንብ በይፋ አልወጣም እንጂ ወደ ሶሻል ሚዲያ በጣም ብዙ ነገር ነበር ሲደረግ የነበረው በአርሲ ባለማህተቦች ላይ፣ በቅድስት ቤተክርስቲያን ላይ፣ በካህናት አባቶች ላይ። ካህናት አባቶች ቀድሰው ሲወጡ ይገደላሉ። ቤተክርስቲያን ዘው አለች፣ ትቃጠላለች። ምእመኑ እያስቀደሰ ምን እያለ አይናቸው ያያ ያቃጥሏታል። ከዛም ባለፈ ደግሞ ምእመኖቿን ይገሉባታል። ነገር ግን ደግሞ የአርሲ ሀገረ ስብከት ሪፖርት ተብሎ በዚህ በቅዱስ ሲኖዶስ መልአተ ጉባኤው ላይ የወጣው 2 ካህን ብቻ ነው ተገደለ እያለ ያሉት። 2 ካህን ብቻ 2 ካህን ብቻ ነው ተገደለ ብለው ሪፖርት ያቀረቡት በዚህ 4 አመት ውስጥ። በዚህ አመት ብቻ በአንድ ወር ውስጥ ከ25 ሰዎች በላይ ተገድለዋል። አብያተ ክርስቲያናቶች ተዘግተዋል። አስቡት እንግዲህ፣ ስሙት እስቲ። በሀገረ ስብከታችን በተወሰኑ ወረዳዎች በማይታወቁ ግለሰቦች በሚፈጸም ጥቃት ምዕመናን ቀያቸውን ጥለው እየተሰደዱና እንዲሁም ሀብት ንብረታቸው የተዘረፉ ሲሆን ባለፉት 4 ተከታታይ አመታት በተለይ ለቅድስት ቤተክርስቲያናችን ሁለንተናዊ አስተዋጽኦ ሲያደርጉ የነበሩ ክርስቲያኖች ጥቃት ደርሶባቸዋል። በቅርቡ በሮቤ ወረዳ በተለያየ ጊዜና ቦታ 2 ካህናት በግፍ ቢገደሉም አንደኛውን ገዳይ መንግስት ተከታትሎ እርምጃ የወሰደ ሲሆን ሌሎቹም በህግ ቁጥጥር ስር የዋሉና ውሳኔ እየጠበቁ ይገኛሉ። እንደሰማችሁት ነው እንግዲህ በዚህ በ4 አመት ውስጥ ብቻ 2 ካህን ነው የተገደለው ነው እያሉ ያሉት። ቢያንስ በዚህ 4 አመት ብቻ እናንተ በጠቅሳችሁት ብቻ ከ1000 ኦርቶዶክሳውያን በላይ ተገለዋል። ከ20 ምናምን ቤተክርስቲያን በላይ ተቃጥሏል። መታቁት ነገር ነው፣ እናንተ መታቁት ነው። በጣም እንደዚህ ሁሌ ዝም በተባለ ቁጥር እንደዚህ አይነት ነገሮችን ዝም ባለን ቁጥር እኛ ሁሌ ነገሩን ወደ ሚዲያ ይዘነው በጣም ወደ ሚዲያ ይዘንበት የምንወጣው ነገር ሁሉ ይቅርታ ነገሩን ሁሉ ወደ ሚዲያ ይዘንበት የምንወጣው ዋነኛው ምክንያታችን ሰው እንዲያውቀው ነው፣ ዓለም እንዲያውቀው ነው። ከኢዮትሲ በላይ እኮ ነባሩክ እየሰሩ ነው። ከኢዮትሲ በላይ እኮ ቴዶ ዘሮፌል እየሰራ ነው። ገባችሁ አይደል? ግን በዚህ በ4 አመት ውስጥ ብቻ 2 ካህን ተገደለ ብሎ ነገሩን ማኮላሸት፣ ነገሩን በቃ እንዳይወራ ማድረግ በጣም ነውር ነው። እግዚአብሔር ነው የምላችሁ፣ በጣም ነውር ነው። ሌላው ቀርቶ ካህናቶቹ የሚገደሉ ምእመኑ የሚገደል፣ ቤተክርስቲያን ግን እየተቃጠለች ነው። ቤተክርስቲያን እየነደደች ነው። ይህን እያያችሁ ይህን ሁሉ ነገር እየሰማችሁ እንዴት ዝም ማለት ቻላችሁበት? ዝምታንና አርምሞን ገንዘባችሁ ነዋያችሁ አድርጋችሁ በነዋይ እየተጠመዳችሁ ብዙ ነገር እያደረጋችሁ። እኔ እንደዚህ ጮሄ መናገር ምናምን ነገር አልፈልግም። ነገር ግን የናንተ ጭንቅላታችሁ የሚያስበው ነገር ነዋይ ብቻ ነው፣ ገንዘብ ብቻ ነው። ያቺ ቤት ነች፣ ያቺ ፕራዶ ነች። እኛን ጥቁር እያስለበሳችሁ እናንተ በጥቁር መኪና፣ እኛ እየሞትን እናንተ መሳቅ፣ እኛ እየተጨፈጨፈን እየታረድን እየተገደልን እናንተ ምንድነው የምትሰሩት ያላችሁት? አያቺ ቤት ትሻላለች፣ አረችኛዋ ትሻቺ ፕራዶ ትሻላለች። በቃ የነዋይ ነገር ነው አሁንም እያደረጋችሁ ያላችሁት። ቆብም እኮ ያለ ቦታው አይሆንም።
ማምላክን አይሆንም ቆብ ያለ ቦታው አስገማችሁን ደፍታችሁ መንጋውን ካልመራችሁ እንትና ያስበላ አባታ ያስበላችሁም ጥምጣምና ጭራችሁ እግዚአብሔር እንዴት መመናችሁ እየተገደለ ያያችሁ ዝም ትላላችሁ እንዴትስ በእንደዚህ አይነት መልኩ ሪፖርት ታውጣላችሁ ሁለካን ብቻ ተገደለ ብላችሁ እንዴት ለቅዱስ ሲኖዶስ ታቀርባላችሁ ቅዱስ ሲኖዶስ ራሱኮ በመንበረ ፕትርክናው እንዳለ ያውቁታል እኮ እያንዳንዱ ጳጳስ በአርሲ ላይ ከስንት ሺህ በላይ ኦርቶዶክሳን ባለማተቦች እንደተገደሉ ያውቃል ከስንት በላይ ቤተክርስቲያን እንደተቃጠለ ያውቃል ግን እናንተ አሁንም እየሰራችሁ ያላችሁት ምንድነው ገዳዮቻችሁን ያሞጋገሳችሁ ሟቹን እየከሰሳችሁ ገዳይ እየሸለማችሁ ሟችን እየከሰሳችሁ ነውር ነው እግዚአብሔር ነውር ይፍረድ መድኃኒዓለም ይፍረድ ከዚህ ከጥቃት ውስጥ ደግሞ የተረፈችው ልጅ ቤተሰቦቿን እናት አባት ወንድሞቿን በሰማዕትነት ያጣች እሷም ከሞት የተረፈች ልጅ እንዲህ ተናገራለች ስሟት ለቤተሰቦቼ መልእክቱን ማስቀምጠው ቤተሰቦቼን አጥቻለሁ ወንድሞቼን አጥቻለሁ እኔ የምገኘው ሆስፒታል ነው እና ቤተሰብ ዘመዶች የሚያውሽ እርዳታ እንዲያደርጉልሽ ነው የምትፈልጊው አዎ እና እርዳታቸውን እየፈለግሽ ነው አዎ ባለው መልካም ነበር ግን እንዳጋጣሚ ሆኛ ያገኘኝ አዎ እያሳከምኩና እየተከታተልኩ ነው ያለው አዎ እና እንደዛ ነው ያለው ከስንት ሰዎች መካከል የተረፈችው እሷ ኦሬዲ ያው አማሙታቸው ሁለት ቦታ ነው ሁለት ግሩፕ ናቸው በአጠቃላይ የሞቱት 14 ናቸው ከ14 ውስጥ እንግዲህ 16 ነበሩ ከ14 ውስጥ ሁለቱ የተረፉት እንግዲህ በሆስፒታል ውስጥ ነው እንደምታያቸው የሚገኙ ወይ ይተርፋሉ ወይ ይሞታሉ አናውቅም እንግዲህ ከእግዚአብሔር ጋር ያሳከመን በሕክምና ጉዳይ የተከታተለ ነው አያችሁ አይደል ሰማችሁት አይደል ወይ በእንደዚህ አይነት ልክ እናት አባቶቿን አይኗ ያየ መግደል እናንተ የለመዳችሁት ነው ስራችሁ ነው የኖራችሁበት ነው ያደጋችሁበት ነው ህይወታችሁ ነው እቺ ብላቴናቺ እንስት ግን እንደ ሰማዕቱ እንደ ቅዱስ ቂርቆስ ነበር ልትሆን የነበረው ያመነችውን የተደገፈችው አምላክ ግን ጥሎ አልጣላትም ይህን ያህል በእንደዚህ አይነት መልኩ ማሸማቀቅ ለመግደል መሞከር ወንድሟ ቤተሰቦቿ እናት አባቶቿ አያችሁ አይደል አጎትም አስተማሚ ሆኖ በሆስፒታል ይገኛል በሆስፒታል ነው የሚገኙት ነፍስ ግቢ ነፍስ ውጪ ላይ ናቸው ገና አንድ ፍሬ ህፃናት ላይ እንደዚህ አይነት ነገር 9 ቦታ በስለት ሞጋት እኔ እንጃ አላቅም የሆነ ጭቅላታችሁ ውስጥ ሰይጣን ቤቱን ሰርቷል ማርያም ሰይጣን ቤቱን ሰርቷል አስቡት እስቲ ተመልከቱ እንደዚህ አይነት ነገርን ታገናዝቡት በሃይማኖት ምክንያት እቺን ህፃን ልጅ በእንደዚህ አይነት ነገር ላይ መጣል አያችሁ አባቶች እናንተ ዝም ብትሉ ፍትህ ባትጠይቁም ግን የተጎዱትን የሚጠይቅ አባት አለ ተመልከቱት እስቲ የተጎዱትን አባት የሚጠይቅ ሁሌ የታሰሩትን መንበረ ሌሎቹ እኮ ባለ ሲመታቸውን እኮ በቤትና በፕራዶ ሲያከብሩሳቸው ያርሱ አደሩን የገበሬውን መሬት ሲያርሱ ነበር ባለ ሲመታቸውን ያከበሩት ባለ ሲመታቸውን ያከበሩት በእንደዚህ አይነት መልኩ ነበር የታሰረ ይጠይቃሉ የታመመ ይጠይቃሉ ልጆቼ ለምን ተገደሉ ለምን ተጨቆኑ ብሎ የሚጠይቁ አባት ናቸው አሁን እኮ ሌላ ቦታ ላይም እኮ አሁን ለምሳሌ አርሲ ምድር ላይ የቤተክርስቲያን ይዞታ ቢቀማ አቡነ ያሬድ ችላ ብሎ ያዩ ዞር ብሎ ያዩ አይደለም መሬት መቀማት ህይወት እየተቀማ እያዩ ዝም እያሉ ስለሆነ ሌላው ቀርቶ አቡነ ይስሐቅ እንደው ብፁዕ አባታችን በረከታቸው ይድረሰንና ማትታወቅ ቤተክርስቲያን ጥግ ላይ ያለች ይዞቷ ተቀማ ተብሎ የደብሩ ካህናት አቤቱታ ሄደው ሲያቀርቡ
አንድ ቀን አልፈጀባቸውም ያንን ቦታ ሄዶ ለማየት። ብዙ ቤተክርስቲያኖችን አይተዋል። የጋንዳ ባባታ ለማርያም ቤተክርስቲያን፣ ዘወለት ውስጥ የሚገኝ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን፣ የአቶና ቅድስተ ማርያም ቤተክርስቲያንን ጎብኝተዋል፣ አይተዋል። ይዙታቸው ሊቀማ ነው ሲባል እንደነኛ አይነት አባቶችን ያብዛልን። እናንተ ግን ዘውቅሩ አንፈልግም፣ እግዚአብሔርን አንፈልግም። እናቃለን በጸሎት እንደምትጠብቁን፣ እናቃለን በክላሽ እንደማትጠብቁን። ነገር ግን ማወቅና መረዳት ያለባችሁ ነገር ቢኖር ቤተክርስቲያን የፈለገ ነገር ምዕመኖቿ ቢገደሉ ቅዱስ ዮሐንስ አፈወርቅ ክርስቲያን መከራ ከበዛበት በዛ ሰዓት ዝም ማለት አይቻልም ብሏል። እናንተ ግን ዝም ብላችኋል፣ አንገታችሁን ደፍታችኋል። ባላየ ሰምታችሁ ባልሰማ አይታችሁ እንዳላየ ሆናችኋል። ከኖሮች ሁሉ ነውር ነው እመቤቴ። ለዚህ ነው የሚዲያ ዘመቻ እንጀምር የሚባለው። የሚዲያ ዘመቻ እንጀምራለን፣ አድምጡት። ዓለም አቀፋዊ የሚዲያ ዘመቻ ጥሪ። ኦርቶዶክሳውያን ይህንን ቪዲዮ አቅም እንዲኖረው ሁላችሁም ሪፖስት ሼር በማድረግ ለሁሉም አዳርሱልኝ። እንደሚታወቀው የኢትዮጵያ ኦርቶዶክስ ምዕመናን በአርባ ጉጉ፣ በሻሸመኔ፣ በጅግጅጋ፣ በወለጋ፣ በአርሲ ስንቱን ጠቅሰን እንጨርሰዋለን። መገደል ከጀመሩ ይኸው ዘመናት እየተቆጠሩ ነው። ይህንንም ተመልክቶ መፍትሄ ያመጣሉ ብለን ያሰብናቸው መንግስትና ቤተ ክህነታችን እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነው ኦርቶዶክሳውያን እያስጨፈጨፉ ይገኛሉ። ይህን በተመለከተ ለዓለም አቀፉ ማህበረሰብ ጥሪያችን ማድረስ ስላለብን የኦርቶዶክሳውያን ጂኖሳይድ በኢትዮጵያ እየተፈጸመ እንደሆነ ማሳወቅ ስላለብን ከሰኞ ማለትም ከጥቅምት 24 ጀምሮ ለተከታታይ ቀናት የሚቆይ የሚዲያ ዘመቻ ተዘጋጅቷል። ሁላችንም ኦርቶዶክሳውያን በቲክታክ፣ በዩቲዩብ፣ በፌስቡክ፣ በኢንስታግራም፣ በትዊተር እንዲሁም በሳተላይት ቴሌቪዥን ጭምር ትልልቅ የሚዲያ አካላትን፣ ትልልቅ የሚዲያ ተቋማትን፣ ዓለም አቀፍ ተቋማትን ጭምር በሃሽታግ እያስገባን ድምጻችን ለቅሷችን እናሰማለን፣ እርማችን በሚዲያ እናወጣለን። የቤተ ክርስቲያኗ ጉዳይ የምዕመናን ጉዳይ የማይገዳቸው ጳጳሳት እነሱን ትግላችን እንጀምራለን። ስለዚህ ከዛሬ ጀምሮ የምናስተላልፈውን መልእክት እየተቀበላችሁ ከጎናችን እንድትሆኑ ይህን ነው የምንፈልገው። ይህን እንዲደረግ ነው የምንፈልገው። እናንተ አይታችሁ ባይናችሁ ዝም ያላችሁትን እኛ ደግሞ አይተን በሚዲያ እንናገረዋለን። ምክንያቱም ከናንተ በላይ አቅም የለንምና፣ ምክንያቱም ከናንተ በላይ ጉልበት የለንምና። የምን ጉልበት? የመጣላት ጉልበት ሳይሆን መንፈስ ቅዱስ አድሮባችኋል፣ እኛ ላይ ማዝሯል። ነገር ግን እናንተ ከኛ ትሻላላችሁ። መንግስት ጋር በቀርቡ ተደማጭነት ያላችሁ እናንተ ናችሁ። የትም ብትሄዱ ተደማጭነት ያላችሁ እናንተ ናችሁ። እኛ አንድ ተራ ሰዎችን ሚዲያ ላይ ወጥተን ለምን ባለን ቁጥር መከራ የሚበዛው እኛ ላይ ነው። እናንተ ግን ለምን ብትሉ ራሱ ጫፋችሁን የሚነካችሁ ግለሰብ የለም። ጫፋችሁ ክብራችሁ አይቀንስም። በእንደዚህ አይነት ነገር ላይ አትዋረዱ። ምንም የምትሆኑት ነገር የለም። ክብራችሁ እንደውም ይጨምራል ለምመኑ በቆማችሁ ቁጥር እንደና አቡነ ይስሐቅ እመቤቴን እናንተ ከላይ ተቀምጣችሁ ዝም የምትሉ ሰዎች ወየውላችሁ። የዙፋን ወንበር ይዛችሁ ምመኑ ሲጨፈጨፍ እያያችሁ ዝም የምትሉ ሰዎች ወየው። ጳጳሳት ወየው፣ ፍርዱ ለሱ። ምንም ነገር አንናገርም በእናንተ ጉዳይ። ስንሞት እያያችሁ፣ ስንገደል ስንታረድ እያያችሁ ዝም የምትሉ ከሆነ ምናችሁ ነው አባትነታችሁ? የቱ ጋር ነው አባትነታችሁ? ልንሞት የተፈጠርነው እኛ ባለማህተቦች። ከላይ ሆናችሁ እንደ ቅንጦት ልትኖሩ የተፈጠራችሁት እናንተ ቆቤ ጫናችሁ ጳጳሳቶች። ትልቅ ኖር እንደሰራችሁ አትጠራጠሩ። ማምላክን ሰማያዊውን አክሊል መቀዳጀት እኛ አይቅተንም። ለሰማዕትነት ሁሌም ዝግጁ ነን። ግን ደግሞ የሚያመው ነገር
በራሶች አባቶቻችን ብለን በያዝናቸው ሰዎች ስንከዳ ነው። በእነሱ ምክንያት ስንገደል ነው። በእነሱ ወንበር ምክንያት እኛ ስንጨፈጨፍ ነው። አንረሳም እኮ ወይ ብላ ማርያምን አንረሳም። ሻሸመኔ ቅዱስ ሚካኤል ቤተክርስቲያንን አልረሳንም። በያቤሎ የተፈጠረውን በያቤሎ ማርያም የተፈጠረውንም ነገር አንረሳም። በሁለቴ ቅዱስ ዮሐንስ ቤተክርስቲያን የተፈጠረውን ነገር አንረሳም። ለዛሬው በዚህ ብቃን። እስከ ቪዲዮን እስከ መጨረሻው እንደተመለከታችሁት አልጠራጠርም። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትዘነጉ። ነገ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ወዳችኋለሁ።